ካስቀመጥኩኝ በኋላ ማን ይደውላል? የእነሱ ቤተሰቦች ይደውላሉ። የእነንትና የቲና ወንድም ይደውሉና ኤደን ሰው ይዘሽ ሰው ሼር አድርጎልኝ ነው የቲና ወንድም ነኝ አለኝ። እሺ ሰው ይዘሽ ወደኛ ቤት እየመጣሽ ነው፣ ወደኛ ቤት እንዳትመጪ አለኝ። እኛ አልፈለግንም። ከጥቂት ጊዜ በኋላ ሚዲያ ላይ ለህዝብ እናሳውቃለን። አሁን ግን ቤታችን በራችንን ዘግተን ነው፣ ማንም ሰው እንዲመጣብን አንፈልግም። አንድ ቃል የተናገረኝ ይሄንን እንዳትመጪ አለኝ። ፈራሁኝ። እና ጃጓር ደግሞ ሂጂ አለኝ። እንዳውም ጃጓር የታክሲ ምሳን ሁሉ ከልጅቷ ጋር ብለው አልፈልግም፣ ይቅርብኝ፣ እኔ ችግር ያለብኝ ሰው አለ፣ ምሰራ ሰው ላይ ብር ላካለን። ልጅቷም ልትመጣ አልቻለችም። ስልክም ደርሻለሁ ትላለች። ደርሻለሁ ትላለች። አንድ ሰዓት ከሀያ ተቀመጥኩኝ። ሄለን እና ሚጥሚጣ ይሳደባሉ፣ ፊልም ነው ይሄ እንደዚህ ነው ይላሉ። እሺ አንድ ሰዓት ከሀያ ውጭ ላይ ጠበቅኳት። ላይቬን ሳልዘጋ ቻርጀር ከካፌ ለምኜ ቻርጀር እንዳይዘጋብኝ ሁለት ስልክ ነው ያለኝ። ድጋሚ ስልክ ይደወልልሻል። አሁን በስራ መኪና ውስጥ ቁጭ ብዬ እያወራኋቸው ነበር እኮ የሆነ ማኛ ቤት። ድጋሚ ስልክ ይደወላል። ኤደን ተመለሽ ብትቺ ከላይ ውጭ ያሉኝ። በእኛ ጉዳይ ምንም ነገር ለምንም አቅም እኔ በቃ ሄጃለሁ። ቀብሬያታለሁኝ። ለምን አልቀበርሽም ከሆነ እኔ የማውቀው ታሪክ የለም። አሁን የሆነ ማኛ ቀብር ነበረ የሄድሽው ወይስ ከቤት ነው ወደ ቀብር ሄድሽ? እንትን ከቀበርም በኋላ ቤታቸው ሄጃለሁ። ሄሉ መኖሪያ ቤታቸው ሄጃለሁ እኮ ከቀበርም በኋላ ሚካኤል ተቀበረች። ከዛ ወደ ቤት ሄደን ቤታቸውን እኮ እኔ ለወስዳት ነበር ልጅቷ ራሱ ዛሬ እንዳዘጊ ላይቭን አሉኝ። እሺ አልኩኝ። እኔ ያለ መግባት መብቴ ነው። ቤታቸው ይኸው ግቢ ከፈለግሽ ብዬ ላስገባት እኮ ነው ልጅቷን። የምታውቂው ነገር አለ። አሁን ደግሞ እንደገና ቦይፍሬንዷ ኢቴም ምናምን እኔ ግዴታ የለብኝም ያን ሁሉ ነገር ለማውራት። ግዴታዬ ሞታ አለች፣ በህይወት ሞታለች፣ ኤደን ታውቃለች፣ እንደዚህ ብላለች ተብዬ ይችን ብቻ ነው መናገር። አዎ ሞታለች የሚለውን ነው። ሰው ሳይሞት ልጆች አሉሽ? አዎ። እስቲ እኔ ቀብሩ ላይ ነበርኩ ብለሽ በልጅሽ ማይ ክርስቶስ ያጥፋኝ። እኔ በክርስቶስ ልማልልሽ። በቃ እኔ አይኖ የሀረር ልጆች የኛ ልጆች አውቃቸዋል። ኧረ ጌታ ኢየሱስ እኔ ነበርኩ። ይሄው ዴዚ እኮ ተናገረች። አሁን አንድ ነገር ልንገርሽ ኤድዬ፣ ሀገር ቤት ነው የምትኖሪው፣ ገብቶሻል? ናይ ሀገር ቤት ስልሽ ለተጋላጭ ነሽ ብቻ እያልኩሽ አለም። የሀገር ቤቱን ህግ ነው የምነግርሽ። በሚዲያ ላለው ሰዎች ሳይፈልጉ በተለይ ሚዲያ ፊገር ያልሆኑ ሰዎች፣ አሁን የቲና ቤተሰቦች የሚዲያ ሰዎች አይደሉም አይደል? የነሱን ፕራይቬሲ እና የነሱን ገበና ለኛ ለወሬኞች ማረጋገጫ ሲባል ሚዲያ ላይ የመውጣት ግዴታ የላቸውም። በአንድ ጊዜ ሊከሱሽ ይችላል። እሺ አሁን ያልሄድም እኔ በስማ አንቺ ማድረግ ያለብሽን ባለማወቅ ገብቶሻል። በየዋነት ውሸታም እንዳትባይ ወይ ደግሞ ሴራ ሌላ ነገር ነው እንዳትባይ ለማስረዳት ጥረሻል። በዛ ጥረት ውስጥ ደግሞ ሶሪ ቢያቸውና ካሁን በኋላ ዱቢት ሂንዴብሲኒፍ እንዳትረኔ ታስሊበር ምንም ነገር አላነሳም። እኔ መብት እንዳላቸው ነው በደንብ ነግርሽ። እሺ አሁን ሌላ ነገር የለም። እንደዚህ ነው ትፈራለች። ይሄ መፍራት አለም። ህግ ማክበር ፍራቻ አይደለም። ገብቶሻል? መብትና ግዴታ ካሜራ ከፍቼ ይኸውልሽ ወደ አንድ ሺህ ሰው ቁጭ ብሎ ላይቭ ላይ ያየኝ ቦምባስቲክ ቤት ነጃጓር አሉ። ልጅቷ እኔ ጋር አብራ ተያይዛ እነሱ አንቺ ያሰቡ እንዳልሆነ የምታውቂው እንደዚህ የተደወለልኝ ነው እያልሽ ሂጂና እኛ ጋርድ እንዘዝልሽ ማለት ከህግ በላይ ነን እኛ እያሉሽ ነው። እንዴት እየከተቱሽ እንደሆነ አይገባሽም። እንዴት ኤደን ከዛ ልጅቷ ለምን እንደኔ ከቪዲዮ አትከፍትም ብላለሁኝ። የሰው ፕራይቬሲማ አትጋፊ ያለችኝ እንጂ ማናምን። አንቺ ግን ሙሉ ቤተሰብ ትገፊ ነበር። ካና እኔ ፎንትኔን ፕሮፋይል ፕራይቬት አላረኩኝም። አድራሻዬ ባዮ ላይ ያለ። አሁንም ደውሉልኝ ችግር የለም እኔ ብዬ በህግ ተጠያቂ ነኝ ውሸት ካወራሁ ብዬ ስል እዛ ጋር 1 ሰዓት ከ30 ከ20 አስቀምጠውኝ ላበላብ ሆኜ በጥቁር ልብስ። ከዛ ሲደወልልኝ ነው ይሄ ውሸት ድራማን የሰራችሁ አሉኝ። የልጅቷ ለምን በካሜራ አትወጣም? የሰው ፕራይቬሲ አትጋፊ። ከኔ ጋር የምትሄደው እኮ ነች የተላከችው ልጅ። በጣም ምስኪን መሆናቸውን የተረዳሁት ብዙ ጊዜ እረፍ ያሉሽ እዛው ላይቭ ላይ ሆነሽ ለፖሊስ ሪፖርት ማድረግ ይችሉ ነበር። ምክንያቱም የሚዲያ ሰው አይደሉም ሰዎቹ። አሁን ለምሳሌ ስለኔ አውርተሽ ቢሆን ነው ሚዲያ ፊገር ነው ይሄን ያለው፣ ግን እነሱ አይደሉም። ምናውቃት ቲና እናት እሷ ነፍሷን በገነት ያኑራት የለችም አይደለ?
ያሉ ቤተሰቦቿ ናቸው። ቤተሰቦቿ ደግሞ ግዴታ የሚዲያ ማድመቂያ የመሆን ግዴታ የለባቸው። ትክክል። ይሄ አንቺን በደም ያስጠይቅሻል። አሁን ሳለማወቅ በህዋነት ይሄን አድርገሻል። ሁለተኛ ላታረጊ ኖርማል ሶሪ ቢያቸው አፎ ቢያቸው አፎ ጄ የቲና ቤተሰቦች ወንድሞቼ፣ እህቶቼ እባካችሁ ይቅር በሉኝ። አሞራውም ዴዚም የምትሰሙኝ ነገር ካለ ከዚህ በኋላ ይሄ የመጨረሻ ቀኔ ነው። በጣም በስልክ በቴክስት በተለያየ ነገር ሲያስጨንቁኝ ነው እየወጣሁ ለመናገር የተገደድኩት እንጂ ኢንፎርሜሽን ለመስጠት እንትን አለ በየዋህነትና ባለማወቅ ነው። ወንድሞቼ እህቶቼ ይቅር በሉኝ። የቲናም ወዳጅ ዘመዶች ካላችሁም እባክህ ይቅር በሉኝ። ያለማወቅ ነው። በጣም ገፍ ከአቅሜ በላይ ነው። የሚጻፍልኝ ቴክስት በየቦታው ይደወልልኛል እና የሶሻል ሚዲያ ድምቀት እኔ ለዛ በጣም ተጨንቄ ከአቅሜ በላይ ስለሆነ ነው እየተገፋፍቼ የገባሁት ያለሁት። እነሱ እነሱ በሩ ቤቱን በግድ አሳይ እንደውም በጋርድ ፖሊስ ምን አገባው ይሉሻል። ገብቶሻል? አሁን እንደ እቺ ስንት ደም የምታፋስስ የነበረች ሴት ወደ ክስ እንዳይሄዱ ምናምን ለዴዚም እንዲነገር ገብቶሻል? እኔ የማውቀው ነገር አለ መናገር አልፈለኩም እንጂ እኮ እኔ ምንም በቃ ሌላ ታሪክ ውስጥ አልገባሁም። በቃ ስለሞቷ ብቻ ነው መናገር የፈለኩት። አንዷም ገብታ ምን ያህል ነበር ትውውቅሽ? እናቷ የ92 ዓመት አሮጊት መሆናቸውን በምን ታውቂያለሽ? ያው ቀብር ላይ እንደዚህ የምትይው ነገር አለ ሄዱ እናቷ ይታሉ ምናምን ትየለ የሉም እኮ ትልቅ ሰው ናቸው አይችሉም መውጣት ምናምን 92 ዓመታቸው ነው ምናምን ተባሉ። ገባ? ያችን እንግዲህ እናትየው ነበሩ አልነበሩ እንትና ነበረ ማን ነበር? አሁን ይሄ ተራ ነገር ይጠየቃል? ይሄ እኮ ይሄን ነገር ማብራራት የኔ ግዴታ አይደለም። እኔ ከቲና ጋር የስልክ እንትን ያልነው ሁሉ ካፌ ለካፌ ቤት ትፈልግ ነበረ። ይዛኔ የጋራ ጓደኛ አለን። ያው አሞራው መጥቷል። አሞራው ይቅርታ እያለች ነው። አሞራው ወንድሜ ይቅርታ። አሞራው ደውሎልሽ ነው? አሞራው አስፈራርቶሽ ነው? አሞራው አልደወለልኝም። አሞራው ምን የሚያስፈራራው? መብት አላቸው ሀገር ቤት ያሉት። እኔ ልንገርሽ ሚዲያ ምን አይነት ተጽዕኖ ሊያደርስብሽ እንደሚችል በዚህ ክስ ያኔ ቅድም የደወለ ልጅ እንዳትመጪ ወደኛ ቤት እኛ አንፈልግም ምናምን እኛ ሚዲያ ላይ እንትን ማለት ጊዜው ሲደርስ እኛ ለህዝብ እናሳውቃለን ብሎ ያለኝ አሞራ አፉ ተብተብ ይላል ሲያወራ። ያኛው ቀጥተኛ አማርኛ ነው። የአሞራውን ድምፅ አውቀዋለሁ፣ አፉንም አውቀዋለሁ የአሞራውን። ሰባት ቤተሰብ 7 ነው 8 ወንድምና እህት ያላት ናት እኮ ቲና ማለት ነፍሷን በገነት ያኖረው። ነበሩ ከአሜሪካ ከመጡ ያ አሞራው ሰዎቹ ምናምን ሲሏት የለም የወያነት ምናምን ይዟት ለማስረዳት ሄዳ ነው እንጂ ለተንኮል ለምን አይደለም። አሞራው አስፈራርቷት ነው። አሞራው እኔ ጋር አልደወለም። ባዮ ላይ የደወሉት ሼር ተደርጎልኝ ነው ወንድሟ ነኝ ነው ያለኝ። ብትቺ ከላይ ብላለች። ሁለተኛ በዚህ ጉዳይ ላይ ማብራሪያ አሰጥም። እሺ ክስ ምናምን እንጀምራለን ብሏል ቤተሰቧ። የሆነ ነገር እንዲያደርጉ አርጋቸው። እሺ አሞራው እሺ ለዴዚ ንገራት። ያ ይቅርታ ቤታቸው ነው እንትን አይደለም አጠገባቸው ማልደርሰም። በቃ ቴክስት ላይ ያስለፈልፉሻል ምናምን አውቃለሁ። የሐረርነት እንዳያሸንፍሽ ኔቨር አይደገምም። ከዚህ በኋላ እኔ ማንም ሚዲያ ላይ ገብቼ ማብራሪያ ማሰጥ እኛ የወሬ ጥማታችንን ለመወጣት ሚዲያ ላይ መውጣት የማይፈልጉ ቤተሰቦች ለኛ እንደ ላብራቶሪ እንትን መሰጣት የለባቸውም፣ ግዴታም የለባቸውም። ገብቶሻል? በትክክል ላይቭ ላይ ሲወራ የነበረው ካላመናችሁ ናሉ ሰዳችሁ ነው። ያ ማለት ሀዘን አይደለም ልትሄዱ የነበራችሁት ለማረጋገጥ ነው። ያ ደግሞ እነሱን ያማቸዋል። ገብቶሻል? አሁን ቆም ብለሽ ስታስቡ እንዴት ነው አስበሽዋል? አንቺ ቤተሰብ ሞቶ እኔ ለማረጋገጥ ስመጣ ለሀዘን ሳይሆን መምጣቴን ለሀዘን ሳይሆን ለወሬ መምጣቴ አያሳምምሽም? ለዛው ሚዲያ ላይ ስንት እቅድ ነው የሚወጣው? እዛው እያሉ እዛው እየሰሙ ሂጂ እንጂ ነይ እንጂ አያሳምማቸውም እንዴ? መደፈራቸው ራሱ ፎቶ አለ የተለጠፈ እንጂ ፎቶ ለጥፈው እኔ እንዳውም ከፈኔስ ችግር የለ ዘቅዝቃችሁ ለጥፉኝ ችግር የለብኝ ታፈምሱኛላችሁ እንጂ አልኳቸው። ችግር የለብኝ ብለ ስድቡ አስጨነቁኝ። ነፍሴ ሊያወጡ ነይ ላይ ብላይ ራሱ እቅድ ማውጣቱ ራሱ ንቀት ነው። ይሄ ያሳምማል። ታግታ ነው አንቺ እንዳላሰቡልሽ የሚያሳየው ይሄ ሁላ ሰው ደወለልኝ እያልሽ እንኳን ሂጂ እንጂ ትፈራለሽ እንዴ? በቋቋ ይሉሻል እንዴ? ነው ህፃን ጭንቅላቴን አሰራዋለሁ። ሰው ልላክልሽ እንዴ አለችኝ አንዷ ደፋርማ። ወንድ ልላክልሽ ከህግ በላይ ነው የዛ ሀገር እሱ ወንድ። ገብቶሻል? ሚስኪን ናቸው። ደውለው እንዳውም የነገሩሽ እዛው ከአንድ ጊዜ በኋላ እዛው ላይቭ ላይ
ላይቭ ላይ ስለሆነ ያቆሙት ነበረ። በዛ ሰፈር ሰዎች ደግሞ ህብረት አላቸው። ሄሉዬ ብታይ የኖሩና የድሮ ሰፈር ስለሆነ ተከራራሱ ብዙም እንትን የተበረዙ አይደሉም። ይሄ ርግት ያሉ እዛ የኖሩ ሰፈር ነው ሰፈሩ እና ወጥተው ነበር እንትን የሚቀጠቅጡኝ። ምን እላለሁ እዛ ትልቅ ግቢ ውስጥ አስገብተው አረጋቸው። ደግሞ ሰልፍ ለምን ሀዘን ቤት ነው መግባት መብት አለን። እንኳን ሀዘን ቤት አይደለም መቃብሬ ላትቆም ብሎ የምንማማልበት ማህበረሰብ ነው። ራይት አትቆሚ መቃብሬ ላይ ካልኩሽ ንዛዜን ታከብሪያታለሽ። ማን ስለሆነ ነው ማንም ሰው እንደፈለገ ዱንካን ሰብሮ ሀዘን ቤት የሚሄድ? ለዛውም ለሀዘን አይደለም ለወሬ ነው። አሁንም ዮኒ እኮ ልጅቷ እንደዚህ ብላኛል ተብለ መረጃ አምጣ። አንዷ ገብታ እኮ ነው አላምንህም አንተን ቢሆን እንትና ከዚህ በፊት አውርተናል የእሱ አካውንት ነው ሲላት መረጃ አምጣ። እሱንም እኔን እንዴት ሊያምኑ እነሱን ያላመኑት? ሚዲያ ላይ 17,000 18,000 ሰው ቁጭ ብሎ እሱንም ማስረጃ አምጣ ይሉት እንዴ? እኔ ምን ልሁን? አንቺ ኖርማል ነገር መስሎሽ አውርተሻል። ካሁን በኋላ እያብራራሽ ከሄድሽ እናቴ ትሙት እኔ አላብራራው። ኧረ እኔ እናቴ እኔ መልእክት እንደዚህ ሁላ ከአንቺ ጋር አይቆምም። ከኔ ተማሪ ሄድ አሬ ወርቄ ይኸውልሽ እያወራች እያለ እንደዚህ ያረች ሙታን ታስነሳለች። ሌላ ጊዜ ገብቼ ወርቄ ጋር እጫወታለሁ፣ ታስገባኛለች፣ እንጫወታለን። እና ያን ቀን ስገባ ኧረ እኔ ቀብሬያታለሁ አልኩኝ። ሪከርድ ተደረገልሽና ተበተነ። በቃ ማያዙኛ ኤደን የምትባል ኤደን ኦንላይን ማርኬት እሷን እጇ አለበት ታግታ ነው ገንዘብ ተካፍሎ የማይሉት ነገር የለም። ከዛ ምን ልበል ገና ሳልገባ ይኸውልሽ ገና አይደነን አስገቧት ይባል ስገባ 4 ሰው 5 ሰው ነው ከታች ከላይ በስድብ አልኩሽ ሲጀምሩኝ። እኔ ደግሞ ችግር የለብኝም ለስድብ የጅጅጋ ልጅ ነኝ። አፋለኝ ይኸው እየሰደበችን ትወጣለች። ሰድባን ነው የምትወጣው አሉ። እሺ እንዳልናገርም ቀድመው ይሰድቡኛል። በእንደዚህ መሃል ብቻ አለው እስከዛሬ ድረስ። ዛሬ ያው እንግዲህ እውነቱን ሰሙት። ተጠያቂ እኮ ነኝ። ያልሞተችውን ሴትዮ ሞተች ብዬ ካልኩኝ ኢትዮጵያ ውስጥ ነው የምኖረው። ህግ ያለበት ሀገር ነው። አሁን ቲናም በገነት ያኑራትና ምንም ሳትሆን እንደዚህ እየዞረች እንትን ማለቷ የበለጠ ክስ እንደሆነ አታውቁም? እንዴት ነው እንደዚህ ነገር የማይገባት? ደደብ ነው እንደ ምን ይመስላችሁ? ሰው ጮክ ብሎ ሲያወራ ሪስክ ከዚህ የበለጠ እንደውም የኛው ነው ሪስክ። እኔማ ዛሬ በተንደው በቃ ምን አልኩና ይሄ ነገር ላፈንዳና ልገላገለው በቃ አልኩልሽና እንዳትመጪ እየተባልኩኝ ጥበቃ ልላክልሽ እንትን ልላክልሽ ትላለች። ያቺ ማናት እንዴ አንቺ እዛ የለመድሽበት ደም አፋሰሻ አልኳት። እኔ ደሃዋን ለምንድን ነው ጭንቅላት የምታስፈነክችኝ? ቀላል ነው ሚዲያ ላይ ውጭ ሀገር ተቀምጦ ሂድኝና እንደዚህ ሰው ላርግልሽ እንዲህ ላርግልሽ። እቺስ ከነዛኑን የሰማሽው የነበረው ሚዲያ ላይ ነው ወይስ በግል ተደውሎልሽ? ሄሉ መቼ መሰለሽ ማክሰኞ ሐሙስ ለታ ከሰዓት ላይ እንትን ላይ ሰማልሻለሁ ሶሻል ሚዲያ ላይ ወደ ቤት እየመጣው ነበር 9 ሰዓት ተኩል 10 ሰዓት ጋር የጋራ ጓደኛ አለን ብዬሻለሁ። ደወልኩለትኝ አንተ ቲና ሞተች ብለ አዎ አለኝ። ምን ነው በስመ አብ ወወልድ ወመንፈስ ቅዱስ ነው? አዎ ሞተች። ከዛ በቃ አወራና ቤት ስገባ ደውልልሃለሁ አልኩና በደንብ አስረዳኝ። ኧረ ደህና ነበር። ካለፈ በኋላ ነው በትኩሱ ነበር አንቺ ሰማሽ? እንዴ ለቀብር ደረሽ ልልሽ ፈልጌ ነው። ሐሙስ እሁድ እኮ ነው የተቀበረችው። እሁድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር። እንደም እስከ 7 ሰዓት ነው ምናምን ቆይ 7 ተኩል ነገር ምናምን ቆየን። አቆይተው ነው የወጣው። ከ5 እስከ 6 ተብሎ ነበር እዛ ሚካኤል እና እኔ ስልኳም አለኝ ቤት ፈልጊ ምናምን ብለውኝ ሁሉ ይዛኔ ካፌ እንትን ልትል ከዛ ወደ ሰፈሩ አካባቢ ያገኘች 4 ኪሎ ነው ምናምን እና በዛ ነው ስልክ እንትን ያልኩት። ልጁንም የገባሽ ስለምንት የጋራ ጓደኛ አለን ብዬሻለሁ። በዛ ምክንያት ነው ደንግጬ ወዲያው የደወልኩት። እነሱ ደግሞ በጣም ክሎዝ ናቸው ከልጁ ጋር ቃም ያጋዛታል ማለት በጣም ሸርክ ናቸው ከኔ ጓደኛ ጋር ምልሽ እና ከዛ በኋላ ማውራት ጀመረን። ቀብር መቼ ነው? ወይ ቀብራታለሁ ለአንተ ስል ነው ከአንተ ጋር ነው የምቆመው ምናምን ብዬ ተደዋውለ ሄድኩኝ። ከዛ በኋላ ወደ ቤታቸው ሄድኩኝ። የሆነ ሰውዬ በእኔ መኪና ነበር ሄደችው ይላል። በማ መኪና ነበር ሄደች? አስሜ እንዳጠሪ ብሎኛል። እሱም ዘግቶኛል። ልጁ ራሱ ተናዱ። ኦኬ በእኔ መኪና ሄደችው አስገብኝ እያለ ነበር። ፕራይቬሲ ነው ስሙ ማስገባት አልቻልኩም። እና ግን ኤዱ ከጠዋት እስከ ማታ ድረስ ለማስረዳ ለምን ነው እንደዚህ እየደከምሻለሽ? ይገባሉ፣ ይደውላሉ፣ ይጽፋሉ። ስልኩ አበደ። ደደዶ ቻርጀር እንኳን ማረክ ሰንተን አጣሁ። ራሴም ሱስ ያዘኝ መሰለኝ። ገብቼ ደግሞ ቼክ አደርጋለሁ።
እቺ የእውነት የሆነ ጥማት ወንጀል ነው እያልኳት ትስቃለች። ጋይስ እርድናቸው ልንገርሽ ከኔ ጋር የተመደበችው ልጅ ጣጣጣጣጣ የምትል በየቤቱ ገብታ የምታብራራ እንዲሁ ለያዝ ለገናዥ እንትን አለች። አስቸግራ የነበረች ልጅ ነበረች። እሷን የላኳት እሷ ፊቷ አልታየም፣ ቴሌፎኗ የለም። እሺ ስልኳን ስጡኝ፣ የስራ ስልክ ነው፣ ብዙ ስልክ ይደወልብኛል ይሄ ስልክ ላይ ሁለተኛው ስልኬ ላይ የእሷን ስልክ ስጡኝና እዚህ ጋር አለሁ ብዬ እንትን ልበል። ሁለት ስልክ ይዤ ነው በፊት ለፊት እያሳየኋቸው ነው። የልጅቷ ስልክ እቤቴ ገብቼ ልብሴን እያወላለኩኝ ደርሻለሁ ብላ ደወለች። በሉ ደህና ዋሉ ብዬ ወጣሁ። 10 ሰዓት ነው ምናምን። ታዲያ ምን ላድርግ አሁን? ነይ መንገድ ተዘጋግቶብኝ ነው። ቦምባስቲክ አላት። ከቦሌ ሚካኤል ቦሌ ድልድይ ቦሌ ብራስ ድረስ የ10 ደቂቃ መንገድ ነው። ደርሽ እዛ ጋር ነኝ ካልሽ እንኳን 1 ሰዓት ሊሆንሽ ነው አላት። ከአቅም በላይ ሆነ። እኔ ፖሊስ አስቀምጥልሻለሁ፣ እኔ እንትን አጃቢ ልክልሻለሁ፣ አሁኑኑ ከእሷ ከዛ ሰው ከምትልክልኝ እኔ የራሴ ሰው አለኝ እዚህ፣ የሰው ችግር የለብኝም እኔ በህግና ከቀብሩ በኋላ ተመልሰሽ አታውቂም? ሀዘን የምትጓቢው ቤተሰብ ስለሌለሽ ነው ያልተመለሽው? ከተመለሽስ ተመለሰሽ? እንትን ተባለ ሰልስት እዚህ ጨርሰናል ምናምን አሉ። በቃ ያ ጓደኛዬ ጋር ደውዬለት እዛ ነበርኩኝ ምናምን ቤተሰብ ብቻ ነበር ምናምን አለኝ። ሰውም አለ የሰፈር ሰው ምናምን ቤተሰብም አለ አለኝ። ሰልስት ጨርሰናል የሚባል አዋጅ ይወጣል እንዴ? እዛ ከቀብር በኋላ ሰልስት አንቀመጥም እዛ ጋር ተሰነባብቻለሽ እና ጸበል ጻዲቅ ነበር አዳራሽ ላይ ጸበል ምናምን ቀመሰን ወጣን። ቀብሩ ላይ ከደዚህ ጋር ሰላም ተባባላችሁ? ኖ አታውቅሽም ነበር? አልነበረችም የዛን ሰዓት። ከልጆቿ የተሰጠም የሀዘን መግለጫ። አሁን ደግሞ እንዳይቀሙ የሙኝ ውጪ ተብዬ ነው። እዛም ችግር የለውም አንቺ ጋር ግን ከሆነ ታስጠኛለሽ። እባክሽን ኤደን ብትቺ የትም ገብተሽ ማብራሪያ አታብራሪ፣ እኛ ሀዘን ላይ ነው። አዎ እናቴ ሞታለች ብላ ቴክስት አድርጋ እኮ ነው ነፃ ያወጣች ልጅቷ ዴዚ። የትም ቦታ ገብተሽ ማብራሪያ አትስጪ። ምንድነው ክራሽ ነው ትራሽ አታርጊን ነው ይሆን ምንድነው ያለችው? አትረብሽን ምናምን በእንግሊዝኛ የሆነ ብቻ ምንድን ነበረ? ክሬሽ አታርጊን ነው የሆነ ክራሽ አታርጊን ነው ሲነበብ እንደዛ ያለው እና አታርጊነ ሀራስ ነው ያለችሽ? ሀራስ ነው ብትቺ ከላይቭ ላይ ውጪ ያሉኝ። ብትቺ አሁን ከላይቭ ላይ ውጪ ብላ ዴዚ ቴክስት ጻፈች። እንት ስልክ መጀመሪያ ሰላም አለችው። እኔ ነኝ ቴክስት ማስቀምጥልህ አለችው። በድምጿ ካወራችሁ በኋላ ቴክስት አስቀመጠችለት። እኔ ነፃ አውጥቼ ከነዛ ገቡልሻ እነዛ መንደሬዎቹ እኔ 24 ሰዓት ሰርቼ ምን ጠስዩ ምናምን አለች። እኔ ስናገር ዝም በይ ከዛ ለምን አትወጭም? አልወጣም። ይሁን እኔ እኮ በክብር የተጠራሁት እኔ ለምኛ አልገባው። ይኸው እዛም ተበጣብጠን ወጣንልሽ አለ። ፊኒሽንጋችን አላማረም ግን ጨርሼ ነው የወጣሁት ተሰብነባብተን ከዮኒ አሁን ከዛሬ በኋላ አለማውራት ትቻለሽ በዚህ ጉዳይ ላይ? አዎ ኔቨር ማንም ገስት ላይ ገብቼ ማላወራም። ዛሬ መጨረሻ ነው ከላስ ችግር መጣ ቢለካ አውቃለሁ ማለት ችግር ነው። ዝም ብዬ እንደሌላ ሰው ባዳመጥኩኝስ ያ እና ዛሬ እስከ ስንት ሰዓት በዚህ ጉዳይ ላይ ለማውራት ወስንሻል? ጨንቋታል እኮ ባቋርጥ እራሱ ሁኔታዋ ሰዓት ማቋረጡ ሀሳብ ሆኖባት ሀሳብ አልሆነብኝም። እንዳውም ትንሽ እኮ ላወዛግባቸው አልኩኝና እንትኑ በቃ እውነት ሰዎች እነዚህ ሰዎች ተጨንቀው ይሆን ደግሞ ፈጥረው የሚያወሩት ነገር እኮ ነው የሚገርመኝ። በቃ የሌለ ነገር ኤደን የዛሬ ወርም ቀብሬያታለሁ ብላለች። ሰው እኮ ትንሽ የተጠጋጋ ውሸትና ምናምን ሲያወራ አትሊስት ያስኬዳል። ሴትዮዋ ታግታለች። ኤደን ነች የምታውቀው መረጃ ታውቃለች። ኤደን የምታውቀው ሚስጥር አለ። ታግታለች፣ በህይወት አለች እኮ ነው የሚሉት። እኔ ክርስትና እናት አንዷ እኔ እንደዚህ ነኝ ትላለች። ፋሚሊ ቤተሰብ ያላት ሰው ናት። ግን ክርስትና እናት ነኝ ብላ የለፈለፈችው ዝም ብለው ነው ማለት ነው። እኔ አላመንኩም። ባይዘው አሁን የሚመለከተኝን ነገር እኮ አይደለም የሚጠይቁኝ፣ የማይመለከተኝን ነገር ሞቷን ነው የጠየቁኝ። አዎ ሞታለች ቀብሬያለች አልኩኝ። ከዚህ በኋላ ደግሞ ሌላ ነገር አላቅም። የመናገርም ግዴታ የለብኝም።
ናይ ካሁን በኋላ ይሄን ነገር ከቀጠልሽበት የዴዚ ቤተሰቦች ወይ አሞራው ፕራይቬሲ ለምን የሚዲያ ፊገሮች አይደሉማ የሷ ቤተሰብና በ100% እስካሁንም ካልመሰረቱብሽ አላውቅ መክሰስ ይችላል። ችግር የለም ይክሰሱ። ሃይ ይሄዳለው። እኔ ማቀውን ነው የምናገረው ዛሜጂ ያ ግን ማወቅ ሌላ ነው። እነሱ እኛ ሐዘናችን መዛበቻ አይደለም ማለት ግን ይችላል። አረ ያርጉት ነው ይክሰሱኝ። ተፈይሉዬ ምንም አላርኩኝም። እኔ ግን ለነሱ ለሪስፔክታቸው ክብር የሚባል ነገር አለ። ሰው ነው የሞተው። የሰው ፕራይቬሲ መጣስ እኮ ወንጀል እኮ ሄድዬ ተግራን ተፋውኝ ነው አሁን እዚህ ጋር ያ ማለት እነሱ ማብራራት የማይፈልጉትን ጭራሽ ቤታቸው ሁላ ሰው ልትወስጂ ስትይ እነሱ ያጫውኑሽ። እናንተ እኮ አድርጋችሁት ነበረ እኮ ያን እኮ ቪዲዮ አላቸው መረጃ። ትክክል እውነት ነው። የእውነት ነው የምነግርሽ። ኧረ እኔ አላደርገውም። የሚመጣም የሚያወራኝም ሰው የለም። ዛሬ ከይዙን ዘጋሁት። በቃ በቃኝ። ያ እስቲ አውሩ። አንድ ሰው እንዳትገቡበት በቃ ዛሬ እኔ ነገርሽ የመጨረሻዬ ነው። የትን ቦታ ገብቼ ምንም ከማንም ጋር ይቅርታ ብላለች። እሺ የለም ማውራቱም አለ አይደል? እንደዛ ነገር ነው የወሬ እንትን አገፋፍቷት ነው እንጂ ለተንኮል አይደለም ወይ ፕራይቬሲ ለመርጨት አይደለም። ሶሪ ብላለች። ከአሁን በኋላ ከደገመች ግን ሶሪውን ታነሱታላችሁ ማለት አትሰል። እሺ ኧረ ችግር የለም። እዛውም እርምጃ መውሰድ ይችላሉ። እኔ ስንከውከው ስል ምን አገባኝና እኔ ስንት ሀሳብ አለብኝ፣ ስንት ማስተካከለው ነገር አለብኝ። አሁን ለመግባት አንዳንድ ምጽፉት ገብታችሁ ልትሰድቧት ነው ወይስ ምን ልትሏት? አንድ ሰው አይናገራት። ጥያቄ አሁንም ልትጠይቁ ጫማ ቁጥር ሁላ ልትጠይቁ እግዚአብሔር እኔ የምለው አንድ ጥያቄ አለኝ ይላሉ። አንድ ጥያቄ አለኝ ምናምን እንዴ ወንድም አለመሆኑ ምን ማረጋገጫ አለሽ ይላሉ። ገና መታወቂያው ላይ እንድታቀርብ ይፈልጋል። ቴንክ ዩ ወንድም ማነኝ ካለ መረዳት አለብኝ። ደግሞ ስንት ቁጥር ነው? ቁጥሩን ንገሪን አሉኝ። 44 ቤት ነው ላለው ፕላስ 44 ነው። አሞራው ነው የደወለው በውጭ። አሞራው አይደለም የአሞራ አፉ ተብተብ ይላል። አሞራው ሲያወራ አሞራውም ቢሆን መብት አለው እኮ ቤተሰብ ነው። ትክክል እኔ እንደው አሞራው ነው እጁ ረጅም አይደለም። እኔ አሞራው አይደለም የአሞራን ድምፅ አውቃለሁኝ። አፉ አማርኛ በደንብ ፍሉንት አይደለም፣ ቀጥታ አይደለም። ይሄ ግን ቀጥተኛ ወንድሟ ነኝ። በጨዋ ድምፅ በስርዓት ነው ያናገረኝ። ሄዱ ናይ በጨዋነት የጨዋ እንትን ስነ ስርዓት እንዳላቸው እኔ በምን እንደተረዳው ታውቂያለሽ? ታይ ብለው 1-3 ጊዜ ደውለው ነገር ገብቶሻል? ያ ስነ ስርዓት አላቸው አልኩኝ። ድጋሚ ቀጥታ ለፖሊስ ነበር ላይቪሽን የሚልኩልሽ። ብትቺ መጀመሪያማ እንዳመት ዜና አድራሻ ምናምን ስን ነበር መጀመሪያ አብረሽኝ መሄድ አለብሽ ብለው አስገድደውኝ እኮ ነው። አዎ እኔ ራሱ ነበርኩኝ እኮ በሜሴጁ ላይ የነገርኳት ሄዱዬ ተይ ያልኳት ነበር። የዋህነቷ ነው። ሁለተኛ ነገር እሷ ሄሉዬ እያስረዳች የነበረው በየቤቱ ስለ ስሟን የሚያነሱ ስለሄደም ማለት ነው። የሷ የሆነ ነገር አለባት የሆነ እጅ አለባት የሚሉት ነገር ብዙ ሰማለሁ። እኔ ራሱ በጣም ነው የተበሳጨሁት። በውስጡላ እናገራታለሁ። ተይ እያልኩሽ ነበር። ደውዬልሽ ነበር እኮ ሄዱዬ እኔ ራሴ አላነሳሽልኝም ስልኬን እና ምንድነው አሁን ችግራቸው? አንቺ አሁን የዋህነትሽ ነው። ቀን ላይ እንግዲህ እንደዛ ላይቭ ላይ እያሳየሽ ያው ህዝብ በቃ ይወቅ ከራሴ ላይ ይውረድ በማለት ነው። እነሱ ግን በሌላ ጠምጥሞች አብሳላት የምትባል አንድ ወረኛለች። እቺ ልቃሚ አብሳላት ነች ማነች የምትባል እሷ ናት ነፍስሽን እንደዚህ ያወጣችብሽ። አዎ አብሳላት አዎ በጣም ጸባይሽ ከሰው ጋር ትግባቢያል ምናምን። አሁን እንዳታናግሩኝ አልኳቸው። ከዛ ምን ቆኔ እኮ እድሉን አጣው ልገባውላ ብዬ ቀን ላይ በቃ እንትና ቤት ቦምባስቴ ቤት በቴክስት እያወራሁሽ ነበረ። አዎ እና በቃ የሚስበኝም አጣው። ግራ ገባኝ በጣም። ወይኔ እቺ ሀገሬ ልጅ ዛሬ እንደው የዋህነታችን እኛ መጥፎ ነውና ሄዱዬ ካሁን በኋላ ምንም አይነት ነገር እንደፈለጉ ያውሩ ይንጫጩ እነሱ። አንቺ ግን ፕሊስ በቃ አልቋል። ዛሬ ትምህርቱ ሰጂ እየደወሉ እንደገና ደግሞ ከይቅርታ ጋር ወርቄ የምትባል ሴትዮ በዚሁ አጋጣሚ እያስገባሻት እንዴት አረሽ እንዴት ሲሆኑ የምትዩ ነገር አቁሚ። ስነ ስርዓት አድርጊ ወርቄ። ለምን እሷ የዋህ ናት፣ የምስራቅ ሰው የዋህ ነው ብለሽ የምትጠቀሚበትን ነገር አቁሚ ወርቄ። ምክንያቱም እሷ ካለማወቅም ይሁን በየዋህነትም ይሁን አቃታለሁ ለቅሶ ሄጃለሁ ቀብሬያታለሁ ያለሽ በቃ። አንቺ ግን ሌላ ነገር ነው የፈለግሽው ማስወራት እና እሷ ውስጥ ምንም የለም፣ ተንኮልም የለም፣ ምንም ነገር የለም ሄደላይ። ስለዚህ እረፉ ፕሊስ እና የማይሆን ነገር አጠምጥሙ። በቃ ዴዚ አሞራው እንትን ጽናቱን ይስጣችሁ። እሷን ማርፋለች፣ ነፍሷን ይማርልን። ኤደንም በየዋህነቷ
ነው እንግዲህ ዛሬ እንደዛ ላይቭ ላይ ወጣ እንትን ያለችው ምንም እንግዲህ ያጠፋችው ነገር የለም። እውነትና ውሸት እንኳን ቢሆን በእንደዚህ አይነት መንገድ ሌሎችን ሰዎች ጉዳት ውስጥ በማስገባት አለም ነገሮች የምታጣሩት ገባችሁ? አዎ ያ አንድ እሷን አደጋ ውስጥ እየከተቱ ሁለት የዴዚን ቤተሰብ እያቆሰሉ እየጎዱ እናንተ ገብተን ምስጢራችሁን በዝብዘን የማውጣት መብት አለን እያሉ ነው የሚናገሩት። እና ደግሞ አሞራ ጽፏል የሚሉት ነገር ውሸት ሄዱዬ አሞራው ጽፏል ያለችው ሚጣ ማን ሰባ ደረጃ ዴዚ አሞራ የጻፈው ነገር የለም። ትገባለች አንዴ ቆይ አሞራው ጽፏል ያለችው ቴክስት ሚጣ የምትባለው ውሸታም ናት። በጣም ውሸታም። አሞራው ገብቶ ቴክስት የጻፈላት ነገር የለም። ሁለተኛ ነገር ደግሞ አሞራው እያስፈራራት ነው የሚሉት ነገር በጣም ውሸታሞች ናቸው። ያስፈራራት መብት ድንገርሽ ያን ሰዓት ቁጭ ብዬ እንትን አንዷ ምን ትለኛለች? እዚህ ካለሽ አንዳንድ ጻፊ ግን እኔ እዚህ አብራሩ ምናምን አለም የራሳችሁ ሚዲያ ተጠቀሙ። እሺ እኔ ጥያቄ አለኝ ፕሊዝ። ያለ መነጽር ለሱ አይደለም ለጥያቄ አልገባንም። አቁሚ መርባን ወሸገ ያፍ ሶማሊ ጋር አዱ ኤደን አፍ ሶማሊ ከታት ገረን ሱግዴ ናሚካ ሱግዴ ቆይ ሱግዴ ወላ ሳምራይትዬ ምንድነው ጥያቄሽ? እኔ ጥያቄ ለነሱ አይደለም። እኔ ግን አሁን በዚህ መሃል አንድ ሰው እየተጎዳ እያየሁ ነው። ማን እየተጎዳች እንደሆነ ታውቂያለሽ? ዜድ እየተጎዳች ነው። ምክንያቱም የመስዋዕት በግ ያደረጓት እሷን ነው። አሁንም ዮኒ ማኛ 17000 ሰው ሰብስቦ እሷ ናት እየተወቀጠች እኔ በዚህ የመስዋዕት በግ የተደረገችው ዜድ ናት። ይቅርታ ማን ያረጋት? ሁሉም ሰው እሷ ላይ ነው እየፈረደ ያለው። እዚህ አይደለም ምልሽ እዚህ አይደለም ምልሽ ስታዘብ ግን በዚህ ሰዓት አሁን ዴዚም ለእንትና ለዮኒ ማኛ አሳልፋ ሰጣታለች ዜድን። እኔ ነኝ ዴዚ እንደሆነች እንዴት እርግጠኛ ሆነ? እሱ ነው ያለው ዮኒ ማኛ ዮኒ ምን እንደበላማ ያውቁ። አስወጫት እቺ አትሆንም። አቤት ወስተ ተማሽ ከሳርከን ያ ረቢ ወይ ያ ረቢ በስርዓት ማይንቴ ወከለ ነው ሸሬ ሳልከን እስከሳር አስወጫት። አይሆንም እንደዛ ነው የሰጠቻት እንደሆነ በምን አወቃችሁ? አካውንቱ ራሱ በማን እጅ እንደሆነ እንኳን ምንም እርግጠኛ አይደለን እኮ። አሁን ልካልኝ አለስ አንድ ብቻ ነው ለአንበሳ ለኔ ከፈትኩት እንጂ እኔ ረን እያረኩት አይደለም አላችሁ። እሺ ሄልዬ እኔ ያው በጸባይ ነው እንትን ሄልዬ ይልሽ እኔ እዚህ አንቺ ሀብት አይደለም እርግጠኛ ሳልሆን አስበላቻት ብለን ለምን በመሃላቸው ቅሬታ እናደርጋለን? ሰላም ግን አሞራው ደግሞ እየሰማኝ ነው። ምናልባት እየተቀጠቀጠች ነው። ያ ግን እና አሞራው ናቸው ማለቱ ይከብዳል። እንቶሻል ናቸው አላልኩም። ግን በዚህ መሃል ግን እየተበደለች ያለችው ዜድ ናት። እኔ ያስተዋልኩት ማለት ነው ጅስ ይሄን ለማለት ነው። ሁለተኛ ደግሞ ዜድ እንትና ዴዚና አሞራው እዚህ ያሉ አሁን እውነት እናንተ ብዙ ነገር አሳልፋችኋል ከዜድ ጋር። ስለዚህ ይሄን ነገራችሁን አስተካክሉ። እውነት ለመናገር አስተካክሉ። ምክንያቱም ብዙ ነገር አሳልፋችኋል። አሁን እንኳን ነገር ልንገርሽ እነሱ መሆናቸውን እርግጠኛ ሆነሽ ነው እኮ አስተካክሉ እያልሽ ያለሽው። አሁንም ራሱ እኮ እንደዛ ምነሻል አንቺ ሰላም አይደል? እኔ እንጃ 17 ሰው እሺ ሰላም እነሱ ፋሚሊ ናቸው። ተይ እነዚህ ዜድም አሞራም ማነው እንትናም ቤተሰብ ናቸው። እዚህ ውስጥ አትግቢ። ተይ የማይመስል ነገር አታውሪና እኛ አሁን እያለን ያለነው ስለቀኑ ስለሚወራው ነገር ነው። አሁን ስለሌላ ወሬ ውስጥ እዚህ ጋር ታጥቂ በኃይል ቃል አልተናገርኩም። ጥያቄ ነው። ተይ አይባባሉ። በቃ ዝም በይና ምንድነው ነው አይባባሉ ስለማታረግ እንኳን አንቺ ዜድ እንኳን አላመነችበትም። ለምንድነው ተዋት ብለሽ እርግጠኛ ሆነሽ አንቺ እነሱ ላይ የምትፈርጂው እኮ? ለምን መሰለሽ እሷ እያዘነች ነው። አሁንም ቤቷን ከፍታ እያዘነች ነው ያለችው። ብዙ ጊዜ አልቅሳለችና እንደ ሰውም ትራራ ያለሽ ገብቶሻል። እና ልጅቷን ዴዚም ካለሽ አሞራውን ካለ አስተካክሉ ይሄንን ነገር ለማለት ብቻ ነው። እኔ ማንሽ ሄልዬ ሌላ ነገር ለመፍጠር አይደለም። በቃ ያ ሰምተውሻል፣ ግን እነሱ ባላደረጉት ነገር ነው የሰሙሽ። እንግዲህ ያው ዮኒ ማኛ 17000 ሰው ሰብስቦ ዜድን ቂሙን ለማውጣት ይሁን አላቅም ብቻ የብሌም እያደረገ ነው። ገብቶሻልና ይሄንን ያስተካክሉት። በቃ ምንም ሆነ ምንም እነሱ ማስተካከል ይችላሉ። ብዙ ነገር ስላሳለፉ ማለት ነው። ቴንክ ዩ ስላስገባሽ ቴንክ ዩ። አቡ ዮኒ ማኛ እና ጅኒ አናቅም። ዮኒ ማኛ ብስብስ ነው። የራሱን ቂም ነው ዜድ ላይ የሚወጣው። ተይ አንቺ የማይሆን ወሬ አታምጪ።
ሃይ ትግስቴን ተፈታትኖኝ ለትንሽ ነው ትግስቴን ተቆጣጥሬ የወጣሁት ያለ መጣላት እኔ ማን ነው እሱ ኤዲ አቶ ዮኒ ማኛ ነው ንገሪው ፓወርፉል ሆት ማሬ ማሆት ምን ፖንድም ትንነሽ ለና ሚጣ ተደርቦ ማለት ነው ንገሪዋ እከካም ለዛች ሚጣ ንገሪው ለዛች ደደብ ደግሞ ጎል እኔ ነግርላታለሁ ቆይ አዲው ሲሜ ኤዲዬ ጎል ስታስገባሽ የነበረው ጋርድ ወንዶች አመጣልሻለሁ ብላ ህጉን ላልታስጠሽሽም ተይጆ የነበረችው ማፋሰስ የለመደች ነች ለሷ ንገራ ዴዝና ምናምን ማፋሰስ የለመደች ነች እኔ ሀገሬ ላይ በነፃነት ወጥቼ ገብቼ ሰርቼ የምኖርበት ሀገር ነው እሷ ደም ማፋሰስ ልማዷ ነው አናቴን ልታስፈነክተኝ ነበር ዛሬ መድኃኒዓለም አወጣኝ ዛት የሐረር አምላክ ኢላሃይ ከባህ ማንታ መፋም ኢላሃይ ኩብህዬ ማን ኢላሂ በኩብህዬ ዛሬ ፈጣሪ ነው ያወጣው ደቆም ባና ሃይ አንዋን ኩሸገይ ሀድ ገድ ደቆም ተስከደ በስ ማን ሰባ ደረጃ ደም ማፋሰስ የለመደች ነች ማኛ ነው ቴቴ ወይዘሮ ደግሞ እሱ ያውቃል ይሄ ግማታን ብስብስ አንቺን እዛ ጋር አስቀምጦ እሱ ማን ነውና ማን አስታራቂ ያደረገው የትኛው መንግስት ነው እሱ አጃዋ ኮርቶራ ግማታን ማለት በቃ ብትቺ ከላይ ቡጪ ያለች እንደዚህ ዴዚ ሆነች እናከብራታለን ችግር የለብንም እኛ ግን ቁጭ ብዬ ላዳምጥ እንትን ስል በነገር ብቻ አልኩሽ እንዴት እንዳረጋቸው እኔ እንዴት እንዳረጓት ደሜ ፈላ ሄለን በኮሜንት ይሰድቧታል በዚህ እኛ ባህላችን ነው ጮሆን ማውራት ጮሆን ካላወራን የሚሰማን የለም የምስራቅ ሰዎች ታሳለች እዛ ቦምባስቲክ ቤት ተደምሮ አንቺን ገደል ሊያስገቡ ሄዱት ልክልካቸውን ንገሩ ተዋቸው ነው ዴዚን እና ሰባ ደረጃ የምትባላለች እቺ ማነች ፈረስ ፊት እሷን አንደኛ ሂጂ ወንዶቹን እኔ ልክልሻለሁ ያለቻት የትኛው ወንድ ነው የምትልክላት ኤደንን ዛሬ ጉድ ታስተርጋት መፈራ መስሏት እኔ ሬርጅ ጅጋና ሃይ ወህባኩም አርሰለዩ ማደረሽ ደለሸዴና ነው ዋሬር ችግጋ ባና ሃይኔ ወህባ ማረሰነ ደግንጂ ትውልዳችን ችግጋ ነው ግማታም ሰባ ደረጃ ማን ስልጣን ሰጠሽና ነው ወንዶች ልክልሻለሁ ሂጂ ያልሻት ምን ብታስቢ ነው ተንኮል ደም ልታፋስሺ ነው ሚዲያ ላይ ተንጣጥረሽ ዮኒ ማኛ ቤትሽ ነው አሉ ቢሮሽ ነውና ቦምባስቲክ ቤት ቁጭ ብለሽ ኤደንን ልታስፈነክቺ ነበር አንቺ ብስብስ አልተሳካለሽም ሰባ ደረጃ አው እነግርሻለሁ አሞራ እንዲጻፋ አሞራ ደረጃቸው አይደለም ብስምስ አሞራ ወንድማችን አሁንም ቢሆን በሰላም በፍቅር ይቀጥላል ከዴዚ ጋር የለም አለየት ብስብሶች እናታቸው ሞተች ልትፈጥሩብን እንጨት ይገባባቸዋል ብስብሱላ አው ተነቃብሽ ወንድ ልካብሽ ዛሬ አናትሽ ልታስፈነክትሽ ነበር ኤደን አንቺ አታቂ እግዚአብሔር ኢላሂ ከበህ ይሁን ነው ኢላሂ ረኩብሽ የምሰቸር ባናኑ ኩርሷ ገራይ የምሰቸር ባንኩ ሸገ ቴክስ ወጥቶ ወድነብል ወይ ጉሽግ ዋኑ ሸገይ ወይ መቅሊ ወይ ኤደንና ማሽ ከሰው ዳኪ ዋንኩ ሶ ዲራ ያበደትሪ ወአየው ዳኪ ሶ ዲራ ሳየዳ dadka ku dilaya ku soo diray saate abeed ostadu saba darajo weeye magaceedii